ርዕሱ ላይ እንዳያችሁት ትንሽ ኮንፊውዥን አለ በደህንነት ዙሪያ ላይ ጸጋው በእምነት አድኗችኋል ሲባል ሁሉ ጊዜ የሚጠየቅ አንድ ጥያቄ አለ። በእርግጥ የጥያቄ የሚጠየቀው በጣም የሚጠየቀው ኢትዮጵያ ውስጥ ብቻ ይመስለኛል። መጽሐፍ ቅዱስ ላይም እንደዚህ አይነት ጥያቄ ተጠይቆ አያውቅም። እኔ ባለውበት ሀገርም በነጮቹ ዘንድ እንደዚህ አይነት ጥያቄ አይጠየቅም ብዙ ጊዜ እውነቱን ለመናገር እና አሁን የሚጠየቀው ጥያቄ በጣም የሚያስቅ ግን ቦርን አጌን ክርስቲያን መጠየቅ የሌለበት ጥያቄ ነው እና መጽሐፍ ቅዱስ ላይም እንደዛ ተብሎ ሲጻፍላቸው ይህንን ጥያቄ አልጠየቁም እና ግን በተደጋጋሚ በተለይ ስለ ጸጋ በመናስተምርበት ጊዜ ሌሎች ሰዎችም በሚያስተምሩበት ጊዜ በጣም ተደጋጋሚ የሆነ ጥያቄ ይጠየቃል ማለት ነው እና ይሄንን የሚጠይቀው ዝም ብሎ የሆነ ዓለማዊ ሰው ያልዳነ ሰው ምናምን ቢሆን አሪፍ ነበር ግን ይሄንን የሚጠይቀው የዳነ ሰው ነው እና እንግዲህ ርዕሱ ላይ እንዳያችሁት እንደፈለግን ኃጢአት ብንሰራስ እንድናለን የሚል በጣም ስልችት የሚል ጥያቄ ሁሉ ጊዜ ይጠየቃል ማለት ነው እና አይ ቲንክ እንደዚህ አይነት ጥያቄዎች የመጡት ያው ከሰባኪዎቻችን ይመስለኛል። ሰባኪዎቻችን ምንድነው ይሄ አንድ ነገር ለማድረግ አንድ ነገር እያጠፉ አይደለም። አሁን ለምሳሌ አንድን ሰው ለመምከር ዶክትሪን ማበላሸት የለብንም። ኦኬ ዶክትሪን አበላሽተን አይደለም ሰውን ምን መክረው በጣም የሚስቱበት ነገራቸው ይሄ ነው። ይሄ ልክ አው መጣ አይነት ስብከት ማለት ነው። አው ታውቃላችሁ አይደል? ልጆች ሆነን አው መጣ አው ጫካ ነው ያለው አው የለም እውነቱን ለመናገር እና ግን በሩጋ ከወጣ አው ይበልሃል ምናምን ይሄ በአው መጣ ክርስትና የለም። ክርስትና ራሱን ችሎ የቆመ ሰውን አስፈራርተ አው አለ እሺ አው አለ ምናምን አይደለም። ክርስትና ዶክትሪን ነው እና ዶክትሪኑን ነግረኸው ያለውን እውነታ ነግረኸው ነው ሰው በቃ ያን አምኖ መቆም ያለበት እንጂ በአው መጣ ስብከት ሰው መጠበቅ የለበትም ማለት ነው እና አሁን ላይ የማያቸው ሰባኪዎቻችን አው መጣ ነው የሚሉት ህዝቡን ሰብስበው አው አለ እና አው የለም አው ጫካ ነው። ኦኬ እና እዚህ ላይ ያለውን ብቻ ነው የምናወራው። ኦኬ ሶ እና አንደኛ የሚጀመረው ራሱ ከውሸት ነው። ምንድነው ውሸቱ? አንዳንዶች አሉ እንደፈለግን ኃጢአት ብንሰራ እንደፈለክ ስራ ችግር የለውም የሚሉ አሉ። ይሄን በተደጋጋሚ ሰምታችኋል በውሸት መድረክ ላይ ሲዋሹ ማለት ነውና ይሄ ውሸት ነው። ውሸት ነው። በቃ እንግዲህ ውሸት ከሆነ ውሸት ነው። ሰው ያልሰማውን ነገር ሰምቻለሁ ብሎ በእግዚአብሔር ሕዝብ ፊትና በእግዚአብሔር ፊት የሚናገር ከሆነ ውሸት ነው። በቃ ሌላ ምንም እንትን የለውም። ኦኬ እንደዚህ ሰምታችሁ ታውቃላችሁ? አንድ ሰው ሰባኪ ቆሞ እንደፈለጋችሁ ኃጢአት ስሩ ምንም ችግር የለውም የሚል ሰባኪ ሰምታችሁ ታውቃላችሁ እናንተ? እኔ ብቻ አላውቅም። የምታውቁ ከሆነ ንገሩኝ እና ወይም ሊንኩን ላኩልን። እንደዛ ብሎ የሚሰብክ ሰባኪ ምንም ችግር የለውም እንደፈለጋችሁ ስሩ የሚል ማለት ነው። ግን ሊትራሊ ቃል በቃል ነው እንደዚህ ብለው የሚናገሩት መድረክ ላይ ቆሞ እንደፈለክ ኃጢአት ብትሰራ ምንም ችግር የለውም አንዴ ስለዳንክ እንደፈለክ ስራ የሚሉ አሉ ይላሉ። ከየት እንደሰሙ እኔ አላውቅም። እና ነገርየው ራሱ የተጀመረ ውሸት ላይ ነው ማለት ነው። እና አንዴ ሰው ከዳነ በኋላ እንደፈለገ ኃጢአት ቢሰራስ ብሎ በመጀመሪያ ደረጃ ክርስቲያን አይጠይቅም። ይሄ ጥያቄ ራሱ በተአምር አንድ ቦርን አጌን የሆነ ክርስቲያን መጠየቅ የሌለበት ክርስቲያን ነው እና ይሄንን ብዥታ ትንሽ አጥርተ ነው መሄድ አለብን ይመስለኛል ነው እና ትንሽ የሚሰለች ጥያቄም ስለሆነ ማለት ነው። እንግዲህ እናንተም ሁላችንም የምናየው ነገሮች አሉ። አንድ ሰው ቸርች ውስጥ እናየዋለን ለምሳሌ ኦኬ መጥቶ ከኛ ጋር ይዘምራል ምናምን ግን አሁንም ደግሞ ሚዲያ ላይ የሚያሉ አሉ። ኦኬ በቃ እንደፈለጋቸው የሚሆኑ ንግድ የሚነግዱ የተለያዩ ቁሳቁሶችን የሚነግዱ በቃ ሲስተማቲክ በሆነ ሁኔታ ይህንን ህዝብ የሚዘርፉ ሰዎች አሉ። እንግዲህ አሁን እነዚህም ሰዎች እንግዲህ ኢየሱስ ነው የሚሉት አይደል? እንደኛ ነው እኮ ሻራባራ ይላሉ ምናምን ይላሉ ምናምን እና አሁን ትልቁ ችግር የሚመስለኝ በዚህ ጋር ነው። የዳኑ ይመስለናል። መጽሐፉ ግን እንደነዚህ አይነት ሰዎችን
በካታጎሪ ቁጭ አርጓቸዋል። ሁለት ቦታ እናያለን። ይሄ ብዥታ አሁን ዛሬ ይጠፋል። በቃ ኦኬ። አሁን እኛ ችግራችን ምንድነው? የዳነ አማኝ ይጠፋል የሚል አስተምረውናል። ማለት ባለፈውም እንግዲህ ላይቭ ላይ ገብቼ ተናግሬ ያለው ዳግመኛ የተወለደ ሰው ወደ አለመወለድ ይመለሳል የሚል ቲዮሪ ማለት ነው። ፊዚካሊ እንኳን አይሆንም፣ ኢምፖሲብል አይደለ? አንዴ ዳግመኛ ከተወለደ ወደ አለመወለድ መመለስ አይችልም። ኒቆዲሞስም እሱን ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት አትወርሱም ሲለው ኒቆዲሞስ ኢምፖሲብል የሆነ በቃ ኢምፖሲብል አይሆንም፣ እንዴት ወደ እናቴ ማህፀን እንደገና ገብቼ ልወለድ ያለው። ስለዚህ አይሆንም ማለት ነው። አንዴ ከተወለደ ሰው ወደ አለመወለድ አይመለስም። ጥያቄው ተወልዷል ወይ ነው። ከተወለደ በቃ ወደ አለመወለድ መመለስ አይችልም። መንፈሳዊውም ሰው ደግሞ እንደዛው ነው የተወለደው። ያውም እሱ ደግሞ ፒውር ከሆነ እንደው ከእናትና ከአባታችን አይነት ዘርም ሳይሆን ከማይጠፋ ከእግዚአብሔር ዘር በእውነት ቃል እንደው ድንገቴ ሳይሆን በእውነት ቃል አስቦ ወለደን ነው የሚለው። ኦኬ። አንዳንድ ጊዜ አሁን ውልደቶች አሉ። እናትና አባት ተጠንቅቀው አሁን እንኳን አንወልድም ምናምን ብለው የሚደረገውን ሁሉ አድርገው መከላከያ ሁሉ አድርገው አልፎ የሚመጡ ልጆች አሉ፣ የሚጸነሱ ልጆች አሉ። ኦኬ። ሳይታሰብ የሚመጡ ልጆች ማለት ነው። እንግዲህ ከመጡ ምን ይደረጋል? በቃ ይወለዳል፣ ያድጋሉ። ይሄኛው እኮ አወላለዳችን ዳግመኛ ስንወለድ በእውነት ቃል አስቦ ያሰበው ደግሞ ዳዲ ሳይሆን ስጋ አባቴ ምናምን ሳይሆን እግዚአብሔር ነው። እንግዲህ እግዚአብሔር እኛ እንኳን አስበን የምናደርገው ነገር ብዙ ጊዜ ፐርፌክት ነው። እግዚአብሔር ደግሞ አስቦ ከወለደን እንግዲህ እንዴት ነው ነገሩ? እንዴት ነው እንደዚህ አይነት ሰው ይጠፋል የሚባለው? ማይሆን ነገር ማለት ነው። በእውነት ቃል ታስበን የተወለድንን ማለት ነው። ስለዚህ ወደ አለመወለድ መመለስ አንችልም። ጥያቄው ተወልደናል ወይስ አልተወለድንም ነው ጥያቄው። ከዛ በኋላ ብዥታው እንግዲህ ምንድነው? ይሄ ቲዮሪያቸው አፈር ከድም የሚበላው እንደዚህ አይነት ቲዮሎጂ ምንድነው? ዳግመኛ የተወለደ ሰው ወደ አለመወለድ እንግዲህ ይጠፋል ነው የሚሉት እነሱ። በህይወት እያለን ነው ይጠፋል የሚሉት። እና ለምን ስትለቸው ኃጢአት እየሰራ ይሉሃል። ከዛ እሺ ኃጢአት ሰርቶ በህይወት እያለ ወደ አለመወለድ ከተመለሰ ተወለደ ከማይጠፋ ዘር በእውነት ቃል ታስቦ ያውም እሺ ይሁንላቸውና የሰውዬ ጠፋ እንበል። እንደው ይሄ ሰውዬ ከተከሰሰበት ኃጢአትም ከድካሙም ተነስቶ የመጣለታስ ጉዳቸው ነው ይፈላው። እንደገና የመጣለታስ የተመለተለታስ እንደገና ሊወለድ ነው ማለት ነው። ለስንተኛ ጊዜ? ለሶስተኛ ጊዜ። ከእናትና ከአባቱ ተወለደ ይሄ ሰው። ከዛ በኋላ ዳግመኛ ተወለደ። የአገራችን ሰባኪዎች ኃጢአት ሲሰራ ደህንነቱን አጣ ወይም ወደ አለመወረድ ተመለሰ አሉ። ከዛ ሰውዬው ሲመለስ እንደገና ለሶስተኛ ጊዜ ሊወለድ ነው ማለት ነው። የሰከረ ቴዎሎጂ የምንለው ይሄንን ነው። ኦኬ። ስለዚህ ሰው ዳግመኛ ከተወለደ በኋላ እንደገና ወደ አለመወለድ ሊመለስ አይችልም። በቃ ከዛ በኋላ አንዴ ከተወለደ በኋላ ስለ አስተዳደግ ማውራት እንችላለን እንጂ ስለ ስነ ስርዓት ስላለው አስተዳደግ ማውራት እንችላለን እንጂ ስለመወለድ አናወራም ማለት ነው። ጥያቄው ተወልዷል ወይስ አልተወለደም ነው። ከተወለደ ተወለደ ነው። ስለዚህ የተወለደ ሰው አይጠፋም። ኦኬ፣ አይጠፋም። በተለይ በምድር ላይ ያለ በህይወት እያለ እንዴት ይጠፋል? ምኑ ታየና? ገና እኮ የነጩ ዙፋን ፍርድም አልተገለጠም። ግን ሰማኪዎቻችን መጥተው ፍርዱን ያካሂዱታል ማለት ነው። እና እንደዚህ የሚባል ነገር የለም፣ አያስኬድም። እና ጠይቋቸው ይጠፋል ሲሏችሁ እንደው ሰውየው ከተመለሰስ ዳግመኛ ሊወለድ እኮ ነው እንደገና ለሶስተኛ ጊዜ። ቅድም ጠፋ አልከኝ ኃጢአት ሲሰራ፣ አሁን ሲመለስ እንደገና ለሶስተኛ ጊዜ ተወለደ ልትለኝ ነው መልሰ? አይሆንም። በቃ እንደዚህ ስትሏቸው የሚሉትን ነው የሚያጡት። ስለዚህ የማይሆን ቴዎሎጂ ነው ማለት ነው። እንግዲህ ምንድነው ያው የሚያያዘው ከምን ጋር ነው? ከኃጢአት ጋር ነው። መጽሐፍ ቅዱስ ግን እነዚህን ሁለቱን ሰዎች በትክክል አስቀምጦልናል ማለት ነው። አሁን ብዥታው ምንድነው? በጌታ ነኝ ተብሎ ይሄ ድካም አይደለም። እኔ የምለው ድካም ሁላችንም እንደክማለን። ይኸው እናንተም ትደክማላችሁ፣ እኛም እንደክማለን። እንኳን እኛና ጳውሎስ እኛስ አንደክምምን ብሏል። እኛ እንደክማለን። ኦኬ። እንግዲህ ኢየሱስ ክርስቶስ ብቻ ነው ከኃጢአት ነፃ ካልን ሁሉም ሰው ኃጢአት ሰርቷል ማለት ነው። ሁሉ ኃጢአት ሰርተዋል ሲሉ እኮ ሁሉ ማለት እኛም አለንበት ማለታቸው ነው ሐዋርያቶች። ኦኬ። እንደገና ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን። አያችሁ፣ ኃጢአት የለብንም ብትሉ አይደለም ያለው፣ ብንል ነው ያለው።
ራሱንም አካቶ ማለት ነው። ስለዚህ ሁሉም ቅዱሳኖች በዚህ ምድር ላይ የሚኖር ሰው በሙሉ በድካም ውስጥ ይመላለሳል። ግን ይሄ ደግሞ አለ ምንድነው? ሰርጎ ገባለ። አሁን ልመጣላችሁ ወደ ነጥቡ። ከዚህ በኋላ ይጠራላችኋል። የተወለደ ሰው ወደ አለመወለድ ይመለሳል፣ የተወለደ ሰው ይጠፋል ከሚለው ይልቅ መጽሐፍ ቅዱስ ቁጭ አድርጓቸዋል እነዚህን ሰዎች። ምንድነው? እሺ በመጀመሪያ ደረጃ የማቴዎስ ወንጌል ምዕራፍ 7 ላይ ሁላችሁም አውጡ። በጣም ግልጽ ኢየሱስ ካስቀመጠውና ዮሐንስ ካስቀመጠው ነገር ላይ እናያለን ማለት ነው። እነዚህ ሰዎች ከሆነ አይተን ሰው የዳነ ሰው ይጠፋል አይጠፋም ምናምን የምንለው እነዚህ ሰዎች መጽሐፉ ምንድን ነው የሚላቸው? በቃ ግልጽ እኮ ነው። ተወልደው ነው? ክርስቲያኖች ናቸው? እና ተወልደው ክርስቲያን ሆነው ኃጢአት ስለሰሩ ነው ይጠፋሉ የሚለን መጽሐፉ እንደሱ ነው የሚያወራው? ወይስ መድረክ ላይ የምንሰማው ነገር ነው እንደሱ የሚለውን ነገር እናያለን። በጣም ግልጽ ነው። ማቴዎስ ወንጌል ምዕራፍ 7 ምናልባት ጊዜ ካለን 13ንም እናያለን። 7 ላይ ምንድን ነው የሚለው? እሺ እስቲ እስከዛ ሁላችሁም አውጡት። 7 ላይ ማለት ነው። 7 ከ15 ጀምሮ ላንብበው። አሁን እዚህ ጋር ነው ብዥታው። መጽሐፉ በጣም በግልጽ ነው የጻፈው። እኛ የሚመስለን የበግ ለምድ የለበሱ በጎች ይመስሉናል። ትልቁ ችግራችን እዚህ ጋር ነው። የዳነ ሰው ይጠፋል ስንል የበግ ለምድ የለበሱ በጎች ተብሎ የተጻፈ ነው የሚመስለን። አይደለም። መጽሐፉ እንደሱ አይደለም የሚለው። መጽሐፉ የበግ ለምድ ለብሰው ከሚመጡባችሁ ሲጀምሩ ምን የሚሉ ናቸው? የሚመጡባችሁ የሚመጡ ከተባለ ያልነበሩ ማለት ነው። ግልጽ አይደለም እንዴ? ግልጽ እኮ ነው። አርፎ የተቀመጡ ዳግመኛ የተወለዱ ቅዱሳኖች አሉ። እነዚህ ግን ምኖች ናቸው? መጤዎች ናቸው። ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። አለቀ። ስለዚህ መጤዎች ናቸው ማለት ነው። ግልጽ እኮ ነው። የበግ ለምድ የለበሱ በጎች ሳይሆኑ ተኩላዎች ነው የሚለው። እንግዲህ አማኞች ያው መጽሐፍ የሚመስላቸው በበጎች ነው። በጎች ድምፄን ይሰማሉ ነው የሚለው እና የዳነ አማኝ የሚመስለው የክርስቶስ ተከታይ የሚመስለው በበግ ነው አይደለም? እሱም ራሱ የእግዚአብሔር በግ ነው የሚባለው። ተኩላ ግን ያልዳነውን ኢአማኒውን የሚወክል ነው መቼም። ስለዚህ እዚህ ጋራ እነዚህ ሰዎች ተኩላዎች ናቸው ማለት ነው። ተኩላ ማለት ያልዳኑ ማለት ነው። ሲጀምርም የሚመጡ ናቸው። ወደ ምንድን ነው የሚመጡት? ወደ እነማን ነው የሚመጡት? ወደ በጎች ነው የሚመጡት። ወደ ዳኑ ሰዎች የሚመጡ ያልዳኑ ሰዎች በሏቸው። እንግዲህ አሁን እኔ እኮ እንስሳቶች ይመስላችኋል እንዴ? እነዚህ እንስሳቶች እኮ አይደሉም። እዚህ ጋር የበግ ለምድ ምናምን ለብሰው ከሚመጡባቸው ተኩላ ሲባል ሁላችንም እንደው ተኩላና በግ ጋር ይሄ እንስሳቶቹ ጋራ ይመስላል። ሰዎች እኮ ናቸው። በግና ተኩላ ትንቢት አይናገሩም። እዚህ ጋራ የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች ከሐሰተኛ ነቢያቶች ተጠበቁ። አይ ሰዎች እንደሆኑ ሐሰተኛ ነቢያቶች። በጉና ተኩላ ትንቢት አይናገርም። ስለዚህ ሰዎች ናቸው። ኦልራይት። ስለዚህ ምንድን ናቸው? ባጭሩ በጎች አማኞች ናቸው፣ ተኩላዎች ኢአማናዮች ናቸው። ያመኑ በጎች ጋራ የሚመጡ ተኩላዎች ማለት ነው። ሴት ግልጽ ነው። ስለዚህ እዚህ ጋር የተጻፉት ማቴዎስ 7 ላይ የተጻፉት የማያምኑ ናቸው። ስለዚህ እነዚህን ሰዎች ከሆነ የምታዩት ሐሰተኛ ነቢያቱ አሁን የምታዩት እንግዲህ በቃ ቀውጢ ነው አይደለ? ጸልይላችኋለሁ 50 ሺህ ብር ካልሰጣችሁ 10 ሺህ ብር ካላስገባ ምናምን አልጸልይም ምናምን እያሉ ምንድነው? መንጠቅ ነው አይደል? መንጠቅ እኮ ነው።
መንጠቅ ነው። ባገኙት አጋጣሚ መንጠቅ ነው። ይሄው ነጣቂዎች ግልጽ እኮ ኢንፎርሜሽን ነው መጽሐፉ ያስቀመጠው። ይሄ በደጉ ዘመን ነው። በደጉ ዘመን ከሚመጡባችሁ ነበር የተባለው። ይሄ በደጉ ዘመን ነው። አሁን እንደሱ አይደለም። አሁንማ እነዚህ ደርጅተው መተው ስናስተምር አልሰማ ብሎ ህዝቡ ወፍረው መተው እነዚህ ተኩላዎቹ ማለት ነው። ይሄ በደጉ ዘመን ነው። በደጉ ዘመን ገና የሚመጡ ነበሩ። አሁንም የሚመጡ አሉ። ግን የመጡት ደንድነው ኦኬ ታጥቀው መሳሪያ ታጥቀው ምን ብለው ደርጅተው ፋይናንሻሊ በጣም ስትሮንግ ሆነው ትልቅ የአዳራሽ ሰርተው አሁን የሚመጡ ሳይሆኑ ህዝቡ ራሱ የሚሄድላቸው ናቸው። እሱ ይሄ በደጉ ዘመን ነው። አሁን ከፍቷል። አሁን ሰው ነው የሚሄደው። በጎቹ ናቸው እየሄዱ ያሉት። ድሮ እነዚህ በጎቹ ጋር የሚመጡ ነበሩ። አልሰማ ብሎ ህዝቡ በቃ ሌላ ትንንሽዬ መንግስታት ሆነዋል። አሁን እነዚህ ነጣቂ ተኩላዎቹ በተለይ አፍሪካ ውስጥ ኢትዮጵያ ውስጥ አይነክ ሆነዋል። በጣም በተደራጅተው ይህንን ህዝብ ይሉታል። አሁን ህዝቡ ነው እየፈለጋቸው የሚሄደው። ለምን ከሚመጡባችሁ የሚለውን ተጠንቀቁ የተባለውን ተላለፈ ህዝቡ። ያኔ ሲሰበክ ተላለፈና እነሱ ደረጁ፣ ጠገቡ። አሁን አይመጡ። አንተው ነው የምትሄደው። እነዚህ ግልገሎቹ አሉ። አሁን እዚህ ቲክቶክ ላይ የሚመጡ ደግሞ አሁን አምስት ሰዎች መንፈስ ቅዱስ ያሳየኛል፣ አንዳንድ ሺህ ብር ካስገባችሁ ጸልይላችኋለሁ የሚሉ 10 ሺህ ብር አስገባና ነው ጸልይ ምናምን። እነዚህ ግልገሎቹ ናቸው ገና። እነዚህ መጤዎቹ ናቸው የሚመጡ ናቸው ገና። እነዚህም ገና ሲደረጁ እንደነዛ ያው አዳራሻቸውን ሰርተው ደግሞ በጎቹ እነሱ ጋር ይሄዱላቸዋል ማለት ነው። ከባድ ደረጃ ላይ ነው የደረስነው። ይሄ በደጉ ዘመን ነው። ከሚመጡባችሁ ነበር። እሱን አልፋል። አሁን የምትሄድ ሆነሃል ማለት ነው። ማታስተውሉ ሰዎች እንግዲህ ካላችሁ እንደው ዘመድም ካላችሁ እንደው ምከሯቸው። ይሄ በደጉ ዘመን እና እነዚህ ሰዎች በቃ ያልዳኑ ናቸው። እነዚህን ሰዎች አይታችሁ ከሆኑ የዳና አማኝ ይጠፋል የምትሉት ነው። እነዚህ ሰዎች መጽሐፉ የሚያስቀምጣቸው ራሱ ለምዱን ለብሰውታል እንጂ ለምድ ምንድነው? ቆዳው ነው አይደለ? የበጉ ቆዳው ነው። ለምዱን ለብሰውታል። እሺ ለምንድነው መልበስ ያስፈለጋቸው? ለመመሳሰል ነው። በቃ በጎቹ ጋር ሲገቡ በጎቹ እንደሌላ በግ እንዲቆጥሯቸው ነው። ዳት ሚንስ አሁን ሰዎች እንደሆኑ ተነጋግረናል። ስለዚህ ለምዱ አሁን ምንድነው? ለምድ ምንድነው? እስቲ ጎበዝ የሆነ ሰው እስቲ ለምድ ማለት ምንድነው? አሁን በምንድነው የምትተረጉሙት? አሁን ባይብል ላይ የምናጠናው ምንድነው ለምድ ማለት? በግ ለመምሰል። እሺ ግን አሁን ለምድ ማለት ምንድነው? መመሳሰል ነው አይደል? አሁን በምንድነው የሚመሳሰሉት? እሺ እኔ አንድ ልበል። እኛ ስንዘምር ይዘምራሉ። ይሄ ለምድ ነው። አሁን ለምሳሌ አይደል? በቃ አዎ ለምድ ቆዳ ነው፣ የበግ ቆዳ ነው። ግን አሁን እንስሳቶች አይደሉም። ነቢያቶች ስለሚል ሐሰተኛ ነቢያቶች ስለሚል ሰዎች ናቸው። በጎቹም ሰዎች ናቸው፣ ተኩላዎቹም ሰዎች ናቸው። ስለዚህ አሁን ያመኑ አማኝ ጋር የሚመጡ ኢአማንያኖች አሉ። ግን የሆነ የለበሱት ነገር አለ፣ የሚያስመስሉት ነገር ማለት ነው። ለምድ አላቸው። ለምዱ ምንድነው? አስመሳይነት አንድ። ከዛስ ሻራባራባራ ምናምን ይሄ ምንነቱ ማይታወቅ ቋንቋ አይደል? እንደ ልሳን የሚመስል ኦኬ ኢየሱስ ጌታ ነው አይደል? ጌታ ጌታ ምናምን መዝመር። እኛ እጃችን ስንዘረጋ ይዘረጋሉ። ይሄ ነው ለምዱ። ይሄ እኮ ነው ለምድ፣ ሌላ አይደለም። መመሳሰል ማለት ስለዚህ ይመስለኛል እኔ ሳጨበጨብ ካጨበጨበ፣ እኔ ስነሳ እኔ ሳሰበሽብ ካሸበሸበ፣ ስለዚህ በቃ እሱ ነው ለምድ። አሁን ግን እዚህ ጋር ያሉ ሰዎች እንትን አላቸው፣ ባህሪ ያላቸው። እነዚህ ሰዎች ምንድናቸው? በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ሐሰተኛ ነቢያቶች። ስማቸውንም እኮ ተነግሮናል። ነጣቂዎች ናቸው። ይሄው እየነጠቁ ነው። ግን አንተ የምታወራውን ነው የሚያወሩት። በነገራችሁ ላይ በጣም ብዙ ሰው ሚስ አንደርስታንድ የሚያደርገው ኢየሱስ ጌታ ነው የሚለውን ነገር ማንም ሰው በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም የሚለውን ነገር ሚስ አንደርስታንድ ተደርጎ፣ ይሄ ነገር እንደሱ አይደለም። ይሄ ቃሉን ማለት አይደለም። በነገራችሁ ላይ
እኛ አሁን እንደ 2000 ዓመት አልፎ ይሄን ነገር ስለገባን ነው እንጂ ኢየሱስ ጌታ ነው የምንለው። የዛሬ 2000 ዓመት ባክ ሁላችንም አንድ ቢመልሱን ኢየሱስን ጌታ ነው ማለት በጣም ይቸግራል። ኢየሱስን ጌታ ነው ማለት በጣም ይቸግራል። አንደኛ ሰፈር ያደገ፣ ሁለተኛ ዮሴፍ የሚባል አናጺ ሰውዬ አባት ያለው በጣም እዚህ ግባ የማይባል ፋሚሊ ውስጥ ያደገ ዝም ብሎ በቃ ወፍጮ ጫማ አድርጎ እንደማንኛውም እስራኤላዊ መንገድ ላይ ወክ የሚያደርግ ማንን ነው አሁን እሱን ነው ኢየሱስ ጌታ ነው የምትለው? ነይ ፋይናሊስ ይዘው እንደፈለጋቸው አድርገው የሮም ወታደሮች ተፍተውበት ምን ብለውት በቃ እንደማንም አድርገው የሆነ ጨርቅ አገልድመውበት የሰቀሉት እሱን በዛን ታይም ጌታ ነው ብሎ ማመን ኦ ማይ ጋድ በመንፈስ ካልሆነ በስተቀር አይቻልም ነው ጥቅሱ የሚለው። አዳት ታይም በፍጹም አይቻልም። በቃ መንፈስ ቅዱስ ሲገልጥልህ ብቻ ነው። በዛን ታይም ላይ ለኖሩ ሰዎች ነው። በዛን ታይም ላይ እኛ ብንኖር እንደነሱ ነው ስቀለው ምንለው፣ እንደነሱ አንቀበለውም። እስቲ አሁን አንድ የምታውቁት ሰው ከጎረቤታችሁ ተነስቶ እኔ አም ክራይስት አም መሲሁ ነኝ የእግዚአብሔር ልጅ ነኝ ቢል ዋት ነው የምትሉት? እሱ እኮ ነው ያሉት እነሱም ዋት አናቀም እንዴ? ይሄ አናጺው ልጅ አይደል እንዴ? ወንድሞቹ እኛ ጋር እህቶቹ እኛ ጋር አይደሉ እንዴ? በቃ ሰፈሩ ያደገ ልጅ ነው። ናዝሬት ከለመሌ በቃ አዛት ታይም ላይ ይሄንን ሰው ኢየሱስ ጌታ ነው ሂስ ጋድ መሲሁ እሱ ነው ብሎ ማመን የመንፈስ ቅዱስ እርዳታ ካልሆነ በስተቀር አይቻልም ነው እንጂ ይሄ ዝም ብሎ የአፉን አይደለም። ለምሳሌ ከፈለጋችሁ 1000 ብር ካላችሁ መሞከር ትችላላችሁ። አንድ ሙስሊም ጥሩና ናስቲ አንተ 1000 ብር ሰጣለሁ ኢየሱስ ጌታ ነው በሉት። ስንቴ ልበልልህ ነው የሚለው። ደስ ብሎ ስንቴ ልበልልህ 100 ጊዜ ልበልልህ 10 20 ጊዜ ይልልሻል። ከዛስ 1000 ብሩን ተቀብሎ ይሄዳል። ስለዚህ በመንፈስ ሆኖ ነው ማለት ነው ኢየሱስ ጌታ ነው ያለው። ስለዚህ ጥቅሱ ቃሉን አይደለም። እነዚህ የበግ ለምድ የለበሱት ኢየሱስ ጌታ ነው ሊሉ ይችላሉ። አንተ ብትለውን ይላሉ። ለምዱ እሱ ነው በቃ። ስለዚህ ከነሱ ሰዎች ተጠበቁ ነው። ስራቸውን እያያችሁ ነው እንግዲህ አይደለም? ስራቸውን እኮ እያያችሁ ነው። ነጣቂዎች ናቸው። ወሬያቸው ሁሉ ብር ነው። ስታመጣ ነው የሚጸለይልህ፣ ካላመጣ አይጸለይልህም ምናምን በቃ አይደል? ቁሳቁስ ነው የሚሸጠው። የሁሉ አለ ባይብል ውስጥ የለም። በቃ ምንድነው ከዚህ ውጪ ማብራሪያ የለም እኮ። የሸጠ አለ የለም። ገስታውስ ቁጭ ብሎ ምናምን ግብር እያስከፈለ ተክተክ እያደረገ የጸለያለ የለም። ቲሸርት፣ ጨው ምናምን ውሃ ምናምን ይሸጣል የለም። ኬት ነው ታዲያ የምታመጡት እናንተ? እንዴት ነው የተቀበላችኋቸው? መጽሐፍ ቅዱስ ላይ ያሌሉ ሰዎች እንዴት ነው የተቀበላችኋቸው? መጽሐፉ ተናግሮ ሲያበቃ ነጣቂዎች ናቸው እኮ አለ። ከዚህ ውጪ መንጠቅምናል። ከዚህ ውጪ መንጠቅምናል። ይኸው ነጣቂዎች ናቸው፣ ሐሰተኛ ነቢያቶች ናቸው፣ ያስመስላሉ፣ ለምዱን ለብሰውታል። ስለዚህ እሱን የምትለዩት ደግሞ እናንተ ናችሁ። መንፈሳዊ ሰው ሁሉን ይመረምራል፣ ራሱ በማንም አይመረመርም። ስለዚህ በቃሉ ውስጥ ነው የምትመረምሯቸው። ይህንን የሚያደርገውን ነገር ቃሉ ይለዋሉ አይለውም። ቻው በቃ ቀላል እኮ ነው። አሁን እኮ ሰው ታልፎ የተሰጠው ድሮዬ ይመጡ ነበር። መጪዎች ናቸው ከሚመጡባቸው ነበር። አሁን ሰው እሱን አልፎ የሚሄድላቸው ይሄኛውን ቃል ተላልፎ ነው። የሚመጡትን ኮንትሮል ማድረግ አቅቶት ማለት ነው። እኔ እንኳን በኔ እድሜ ያውቃለሁ ድሮ እውነቱን ለመናገር እንደዚህ ሳይስፋፋ በፊት ገና በሚመጡበት ዘመን ማለት ነው። በሚመጡበት ዘመን ያው በእኛ ጊዜም የደጉ ዘመን ነበር። የሚመጡ ነበሩ፣ ቅዱሳኖች ነበሩ፣ ግን የሚመጡ ሐሰተኛ ነቢያቶች ነበሩ። እና ህዝቤ ሆይ ምናምን እያሉ ሲዘባርቁ ያዩዋቸዋል። የቤተ ክርስቲያን ሽማግሌዎች ያዩዋቸዋል። እንደዚህ በቃ በደንብ ያዩዋቸውና ቁጭ በል ወንድሜ ቁጭ በል ብለው ማይክ ይነጠቃል። በቃ ያስቀምጧቸዋል። ኦኬ። ምክንያቱም መጽሐፍ ቅዱስ ያዛል ነቢያት 2 ወይም 3 ሆነው ይናገሩ ካሉ ትክክለኛ ከሆኑ ሌሎችስ አሜን እያሉ ይቀበሏቸው አይደለም፣ ይለዩዋቸው ነው። አሁን የሚለይ የለም። ድሮ የሚለይ ነበር። እኔ እንኳን አውቃለሁ ልጅ ሆኜ የሚለዩ ነበሩ። ቁጭ የሚለዩ ነበሩ። አሁን አይለይ። አሁን በቃ አምጣው ነው። ስለዚህ ያ ዘመን አለፈ። የሚመጡ ነበሩ፣ መጡ፣ ሰው ተቀበላቸው፣ መለየት አልቻለም፣ ደረጁ። ከዛ ራሳቸውን
አሁን ያሉበት ቦታ አሉ ማለት ነው። አሁንም እየመጡ ያሉ እነሱንም ያው በሚዲያ እየተቀበሏቸው ነው። እነሱን ደግሞ ይደራጃሉ። በቃ ከዛ በኋላ የሚመጡ መሆናቸው ይቀርና ህዝቡ ራሱ መሄድላቸው በጎቹ መሄዱላቸው ይሆናሉ ማለት ነውና በቃ ተኩላዎች አሁን ትልልቅ አዳራሽ ከፍተው በጎች እየገቡላቸው ነው ማለት ነው። በቃ ይሄው ነው። ድሮ ግን በጎች ጋር የሚመጡ ተኩላዎች ነበሩ ማለት ነውና እነዚህን ሰዎች አይታችሁ ከሆነ እንደነዚህ አይነት ሰዎች ዳግም የተወለዱ መስሏችሁ ከሆነ ቃሉ ዳግመኛ አልተወለዱም ነው የሚለው። ኦኬ ዳግመኛ የተወለደ ተኩላ የለም። ስለዚህ የዳነ አማኝ ይጠፋል የምትሉት እንደነዚህ አይነት ሰዎችን አይታችሁ ከሆነ መወለዳቸውን በምን እርግጠኛ ናችሁ? ተኩላ ይሁን በግ ይሁን በምን ታውቃለህ? ያው በስራቸው ነው የምታውቁት። ስለዚህ እንደነዚህ አይነት ሰዎች አልተወለዱም ነው በቃ የበግ ለምድ ለብሰው የመጡ ተኩላዎች ናቸው ብሎ ቤት መቀየር ነው ማለት ነው። ከነዚህ ሰዎች ተጠንቀቁ ስለሚል መጠንቀቅ ማለት ነው። በቃ አለቀ እኮ ይሄው ነው። ኦኬ እና እነዚህ ሰዎች አልዳኑም። የዳነ አማኝ አይጠፋም። እንደነዚህ አይነት ሰዎችን አይታችሁ ከሆነ እነዚህ ሰዎች የዳነ ተኩላ መቼም የለም። የዳነ ተኩላ የለም አይደል? የዳነ ተኩላ እኮ የለም። ይሄ ሌላው ደግሞ እንደው ከዛው እንደው ከማቴዎስ ሳንርቅ 13 ላይ ይሄም እንግዲህ ሮንግሊ የሚሰበክ ነው። እንደው ዶክትሪን እናጥና። እሺ እንክርዳድስ አሁንስ እነዚህስ ምኖች ናቸው? አሁንም እነዚህ አማኞች ናቸው አይደል? አያችሁ ይሄ ነው። አሁን ምን እናርግ እኮ አሁን እኮ አሉ ከተባሉ ሰዎች እንክርዳዶቹም አማኞች ስንዴዎቹም አማኞች ሆነው እየተሰበክን ነው የተቸገርነው። መጽሐፉ ግን እንክርዳዶቹን አማኞች አይደሉም የሚላቸው የሀገራችን ሰባኪዎች ናቸው። እንክርዳዱንም አማኝ ስንዴውንም አማኝ የሚሉት እኛ ምን እናርግ? እሺ ቆየት እንሂድ። በእውነት በነገራችሁ ላይ የምናወራው ነገር መጽሐፍ ቅዱስ ላይ የመጀመሪያ ትምህርት ነው የሚለው። አላሳልፋሉን እኮ በእውነት እኛ ሌላ ነገር ነበር የምናወራው እና እኛ ኢንድ ታይም ላይን ምናምን ሌላ ነገር ውስጥ ገብተን ነበር። ግን አሁን ሰውን ስናየው ገና እንክርዳድ አያውቅም። ገና የዳነ አማኝ ይሁን ምን ይሁን ሐሰተኛ ነብይ ይሁን አይሁን አያውቅም። የዳነ አማኝ ሲጠፋ አሜን ይላል። በቸርች በኩል ሲኦል ትገባለህ ሲሉት አሜን ይላል። ቆይ ስለዚህ ያኛውን የጠንካራውን ምግብ እዛው እናቆመውና መጀመሪያ እዚህ ጋር መተን እንስራ ብለን ነው አሁን ስለዚህ ነገር የምናወራው እንጂ እውነቱን ለመናገር እንደነዚህ አይነት ትምህርቶችን መጽሐፍ ቅዱስ የመጀመሪያ ትምህርት ነው የሚላቸው። ባይዘው ምንም ማድረግ አይቻልም። እሺ የመጀመሪያ ትምህርቶች ምንም ማድረግ አይቻልም። እንደዚህ ነው። ይሄ እንደዚህ በጣም ቀላል የሆኑ ትምህርቶች ናቸው እነዚህ። ምክንያቱም መጽሐፉ ተኩላ እያለ አንተ እንደ በግ እየቆጠርክ የዳነ አማኝ ይጠፋል ይኸው እኮ ተኩላዎች ይላቸዋል የምትል ከሆነ በጣም ተሳስተሃል። በቃ ተጠበቁ፣ ሐሰተኛ ነቢያት ነጣቂዎች ናቸው፣ ተኩላዎች ናቸው እያለ በቃ አማንያኖች ናቸው ብለህ ማለፍ ነው። ቻው። እሺ እንክርዳድስ? አሁንም እንክርዳዶች አማኞች ተብለን ነው የምንሰበከው። መጽሐፉ ግን አማኞች አይደሉም። ምንድን ነው የሚለው? ገና ሲጀምር ምዕራፍ 13 ማቴዎስ ወንጌል ምዕራፍ 13 ከአንድ ጀምራችሁ እናንተ አንብቡት ሙሉውን ማለት ነው። ትንሽ ረዘም ያለ እንትን ነው ግን እንደው እንክርዳዶቹ እነማን እንደሆኑ አለፍ እያልኩኝ ያሳያቸዋለሁ። ከዛ በኋላ እሺ በዛን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እስኪቀመጥ ድረስ ብዙ ሰዎች ወደሱ ተሰበሰቡ። ህዝቡም ወደሱ ቆመው ነበረ። በምሳሌም ብዙ ነገር ነገራቸው ይላል። ከዛ ምሳሌ ነገራቸው፣ የዘሪው ምሳሌ ምናምን ነገራቸው። ከዛ 10 ላይ በምሳሌ እያወራ ያለ ደቀ መዛሙርቱ ግራ ገባቸው። ለህዝቡ ነው ይሄን ነገር የሚናገረው። አውድ ተመልከቱ ፕሊስ። እሺ ከአንድ ጀምሮ ስታንበው ብዙ ህዝብ ይላል። ከዛስ ቁጥር 10 ላይ ደቀ መዛሙርት ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። ትነግረናለህ ሳይሆን ትነግራቸዋለህ። ምክንያቱም ይሄ ኢየሱስ የተናገረ ያለው ለህዝቡ እንደሆነ እዚሁ 1 እና 2 ላይ ይናገራል። ብዙ ተሰበሰበ፣ መናገር ጀመረ በምሳሌ። ደቀ መዛሙርቱ 10 ላይ መጡና ስለምን በምሳሌ ትነግራቸዋለህ አሉት። ትነግራቸዋለህ ትምህርቱ ራሱ ለቅዱሳኖች አይደለም፣ ኖርማል ለሌላው ህዝብ ነው። ለሐዋርያቱም አይደለም፣ ለሌላው ህዝብ ነው። ቢኮዝ ለምን በምሳሌ ትነግራቸዋለህ ስላሉት ግልጽ ነው። ኦልራይት እሺ። ከዛስ አሁን እነዚህ ሰዎች ናቸው እንግዲህ እንክርዳድ የተባሉት። ኢየሱስ እንዴት አድርጎ እንደሚገልጻቸው ተመልከቱ። በምሳሌ የሚናገራቸውን ሰው እሺ ስለምን በምሳሌ ትነግራቸዋለህ አሉት። እሱም መልሶ እንዲህ አላቸው፣ ለእናንተ ተመልከት፣ ለእናንተ አየህ፣ አሁን ለየ በቃ ለእናንተ ለነሱ አለቀ። ይሄ በቃ ከዚህ በኋላ እኮ ማንበብ ራሱ አያስፈልግም።
እኔ መጽሐፍ እንደዚህ አይነት ቀላል አይደል እንደ በመንፈስ ሆናችሁ አንብቡት። በጣም እኮ ቀላል ነው። እሺ ለእናንተ ባውንደሪ ሰራ እዚህ ጋር ኢየሱስ። አሁን አገልጋዮቻችን ናቸው አንድ እንዲጨፍለቅ የሚያደርጉት። ኢየሱስስ ለእናንተ ለነሱ ግልጽ። እሺ ለእናንተ የመንግስተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለነሱ ከዚህ በላይ እንዴት እንገርህ? ለነርሱ ግን አልተሰጣቸው። እነሱ የተባሉት ናቸው እንግዲህ እንክርዳድ የተባሉት በኋላ ለነሱ አልተሰጣቸው። ላለው ይሰጠዋል፣ ለእናንተው ይበዛለትማ፣ ከሌለው ግን ለነሱ ያለው እንኳን ይወሰድበታል። እሺ ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ነግራቸዋለሁ። በቃ ለህዝቡ እንደውም ትንቢት ተነግሮላቸዋል እኮ ለእነዚህ ሰዎች አለ ኢየሱስ። እንዴት አድርጎ? ይኸው 14 ላይ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም፣ በዓይናችሁም እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍኗል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል አለ ኢየሱስ። እንዲህ ግልጽ አድርጎ ፍትፍት አድርጎ እያወራ እንክርዳዱንም ስንዴውንም ጭፍልቅ አድርገው አንድ ለቸርች ይሰብኩታል። ኢየሱስ ለእናንተ ለነሱ እያለ በካታጎሪ እንደዚህ የለየ እያወራ አገልጋዮቻችን ጭፍልቅ፣ እናንተ ተማሩ፣ እኔ እነሱን ተዋቸው፣ ምን አገባችሁ? እውነቴን ነው የምነግራችሁ፣ እናንተ ተማሩ። ባይብል እንደዚህ ነው የሚጠናው። እንግዲህ እንደውም የኢሳይያስ ትንቢት ይፈጸምባቸዋል። ኦኬ የእናንተ አይኖቻችሁ ስለሚያዩ፣ አያችሁ አሁን ደግሞ ወደ ደቀ መዛሙርት የእናንተ አይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናችሁ ይላቸውና ከዛ ደግሞ ሌላ ምሳሌ ይናገርና ይመጣና እታች እንክርዳዶቹ እነማን እንደሆኑ ይናገራል። እሺ 20 31 35 36 ላይ እሺ በዚያን ጊዜ ደከመው፣ አገልግሎ ደከመውና ቅድም ወደ ቤት ገባ፣ ከቤት ወጣ፣ አሁን ደግሞ ወደ ቤት ገባ። በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ምዕራፍ 1 ላይ ከቤት ወጥቶ 36 ላይ ወደ ቤት ገባ። ኦኬ ምዕራፍ 13 ቁጥር 1 ላይ ከቤት ወጣ አስተማረ። ምዕራፍ 13 ቁጥር 36 ላይ ወደ ቤት ገባ። ደከመው፣ በቃ ወደ ቤት ገባ። ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደሱ ቀርበው የእርሻውንና የእንክርዳዱን ምሳሌ ተርጉምልን አሉት። ለነዛ አልተረጉምም ብሏል። እነሱ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ እያዩ ስለማያዩ፣ ጆሮአቸው ስለደነቆረ እንደውም የኢሳይያስ ትንቢት ይፈጸምባቸዋል። ለነሱ አልናገርም፣ በምሳሌ ነው የምነግራቸው፣ ለእናንተ ግን እተረጉምላቸዋለሁ አላቸው። እና ለነሱ አልተረጉምም። ለነሱ ሙድ ነው የሚይዝባቸው። በቃ ባጭሩ ባራዳ አነጋገር በምሳሌ ነው የሚነግራቸው። ለነዚህኞቹ ግን ለደቀ መዛሙርቱ ግን ይነግራቸዋል። የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። ግልጽ አማርኛ። እንክርዳድ የሚሉት ቅዱሳንን ነው እንግዲህ እነዚህ የኛ ሀገር ጴንጤ ሰባኪዎች። ኢየሱስ ግን እንክርዳድ የሚላቸው እነዚህኑ ሰዎች ነው። እሺ የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እሱም እንደዚህ አላቸው፣ መልካምን ዘር የሰራው የሰው ልጅ ነው። እርሻው ዓለም ነው። በቃ ዓለም ኖት ቸርች። እሺ ዓለም ነው። እርሻው ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው። ትርጉሙ ይሄ ነው። መልካሙ ዘር የመንግስት ልጆች ናቸው፣ እንክርዳዱ የክፉ ልጆች ናቸው። ይሄው ስለዚህ ክርስቲያኖች አይደሉም። እንክርዳዶቹ እነማን ናቸው? የክፉ ልጆች፣ የእግዚአብሔር ልጆች አይደሉም ብሎ በግልጽ ነው እንግዲህ የሚናገረው ኢየሱስ። አገልጋዮቻችን ናቸው እንክርዳዱንም አማኝ ስንዴውንም አማኝ፣ ከዛ ይከፍለናል፣ ያቃጥለናል፣ ደህንነትን ታጣለ የሚሉት ማለት ነው። እዚህ ጋር ግን እንክርዳዶቹ የማን ልጆች ናቸው? የክፉ ልጆች ናቸው። ቁጥር 39 የዘራው ማን ነው? ጠላት። የክፉ ልጆችን የዘራው እዚህ ዓለም ላይ እርሻው ላይ እዚህ ዓለም ላይ የዘራው ማን ነው? ጠላት ዲያብሎስ ነው። የራሱ ልጆች ናቸው፣ ኢአማንያን ናቸው።
እንክርዳዶቹ እንጂ ዳግመኛ የተወለዱ ክርስቲያኖች አይደሉም። የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ ይኸው ኢአማንያኑ ማለት ነው። እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻም እንዲሁ ይሆናል። አለቀ። ስለዚህ እንክርዳድ አማኝ ሆኖ ዳግመኛ የተወለደ እንክርዳድ የለም። ከጌታ የተወለደ እንክርዳድ የለም። ከእግዚአብሔር በእውነት ቃል ታስቦ የተወለደ እንክርዳድ የለም። እንክርዳዶቹ የማን ልጆች ናቸው? የዲያብሎስ ልጆች ናቸው። ስለዚህ ኢአማንያኖች ናቸው። ዘሩ በእነሱ ውስጥ የሌለ ከእግዚአብሔር ያልተወለዱ ማለት ነው። ስለዚህ መጽሐፍ ቅዱስ እዛ ጋም 7 ላይ የሚናገረው ተኩላዎች ናቸው፣ አስመሳዮች ብቻ ናቸው እንጂ የበግ ለምድ የለበሱ ናቸው እንጂ ኖርማሊ ተኩላዎች ናቸው። ራሳቸው በጎች አይደሉም፣ ኢአማንያኖች ናቸው ማለት ነው። ደግሞ ነጣቂ ሐሰተኛ ነቢያቶች ናቸው ብሎ በግልጽ አስቀምጦታል። 13 ላይም እንክርዳዶቹ የዲያብሎስ ልጆች ናቸው፣ የዘራውም ራሱ ዲያብሎስ ነው ዓለም ላይ እንጂ እንክርዳዶቹም አማኞች አይደሉም፣ ክርስቲያኖች አይደሉም። ስለዚህ እንደነዚህ አይነት ሰዎችን እያያችሁ ከሆነ አማኞች መስሏችሁ የዳና አማኝ ይጠፋል የምትሉት ነው። ይሄ ጥቅስ ብዙ ጊዜ ነው እንግዲህ ለዳና አማኝ የሚጠቀሰው። ይሄ ጥቅስ ለዳና አማኝ የሚጠቀስ ጥቅስ አይደለም። እንዴት ነው ታዲያ የምናነበው? መጽሐፉ እንደዚህ በግልጽ እያነበበ ፍትፍት አድርጎ እያጎረሰን መጉረስ ካቃተን በጣም ያስቸግራል። እኔ ያው የአገልግሎት ጥበት ይሁን በየሳምንቱ ስለሚወጡ ይሁን እንደዚህ አይነት ቀላላን ነገሮችን አይረዱም አሁን ያሉት አገልጋዮች። የወጡ መጨፍለቅ ነው፣ አንድ ላይ የወጡ መጨፍለቅ ነው። ስለዚህ የዳነ አማኝ አይጠፋም። ይጠፋል ብለው የሚጠቅሷቸው ጥቅሶች እነዚህን ስለሆኑ ማለት ነው። ከዛ ደግሞ ይጠፋል ብለው ደግሞ የሚጠቅሱት ሌላኛው ጥቅስ ደግሞ ምናልባት ባለፈው አይተናል። ያው የአንደኛ ዮሐንስን መልእክት ይዘው ማለት ነው አይደለ? አንደኛ ዮሐንስን እኮ ነው እሱ ምንድነው ባጭሩ ከኛ ዘንድ ወጡ አይደለ? ነገር ግን ባለፈው አይተናል አይደል? ከኛ ዘንድ ወጡ፣ ነገር ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑማ ኖሮ ከኛ ጋር ጸንተው በኖሩ ነበር ይለናል አይደለም? አንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 18 ጀምሮ እንኳን ስታነቡት ልጆቹ የመጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ። የክርስቶስ ተቃዋሚ ራሱ ዋናው አንቲክራይስቱ ማለት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንዳለው እንደሰማችሁ አሁን እንኳን አዲስ ታይም ማለት ነው። ዮሐንስ ይህን በሚጽፍበት ታይም አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች። አያችሁ፣ ሁለት ነገር ነው። አንድ ራሱ አንቲክራይስት የክርስቶስ ተቃዋሚ ይመጣል። አሁን እንኳን የክርስቶስ ተቃዋሚዎች ተነስተዋል። አንታይ ክራይስቶች ናቸው። እነዚህ ህዝቦች ሰዎች ናቸው። የክርስቶስ ተቃዋሚዎች ነው የሚላቸው። አንዱ የክርስቶስ ተቃዋሚ ይመጣ ዘንድ እንዳለው ታውቃላችሁ። አሁን እንኳን የክርስቶስ ተቃዋሚዎች ተነስተዋል፣ ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ። ወዲያው እነማ? እነዚሁ የክርስቶስ ተቃዋሚዎች። በቃ ያለቀ። ስለዚህ የክርስቶስ ተቃዋሚ ሆኖ የዳነ አማኝ መቼም የለም። እነዚህን ነው እንግዲህ ከኛ ዘንድ ወጡ ይላል እኮ። ይሄው አማኞች ናቸው፣ ድነዋል እኮ እነዚህ ሰዎች እና ወጡ ይላል። ስለዚህ የዳነ አማኝ ሊወጣ ይችላል ብለው እንደዚህ ግልጽ የሆነ የተጻፈን ነገር አማኝ አድርገዋቸው እነዚህን ሰዎች ያወራሉ። 18 ግን የክርስቶስ ተቃዋሚ ነው የሚላቸው። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ሲጀምርም ዘንድና ወገን ይለያያል። ዘንድ ማለት አዳራሽ ውስጥ ሊኖሩ ይችላሉ። አዳት ታይም እንግዲህ የሚሰበሰቡበት ቦታ ዛፍ ስር ይሁን የት ይሁን እንደሚሰበሰቡ አላውቅም። ብቻ ከነ ዮሐንስ ዘንድ ይኖራሉ። ከኛ ዘንድ ወጡ ነው የሚለው። ግን የኛ ወገን አልነበሩም። ወገን ማለት በዳግም መወለድ በቤተ ክርስቲያን ውስጥ ሲቀላቀል አንድ ሰው የክርስቶስ አካል ውስጥ ብልት ሆኖ ሲገባ ወገን ነው የሚባለው እንጂ ዘንድ ማለት ግን በቃ ዘንድ የሚውሉበት ቦታ እነ ጆን የሚውሉበት ቦታ ላይ እነዚህም ሰዎች ይውሉ ነበረ። ከኛ ዘንድ ነበሩ፣ ከኛ ወገን ግን አልነበሩም።
ሲጀምር ምኖች ናቸው እነዚህ? የክርስቶስ ተቃዋሚዎች ናቸው። ኦኬ ከኛ ወገን ቢሆኑ ከኛ ጋር ጸንተው በኖሩ ነበረ። ስለዚህ ነገር ግን ሁሉ ከኛ ወገን እንዳልሆኑ ገና ሲጀምርም እንዳልሆኑ ይገለጹ ዘንድ ወጡ። ግልጽ አማርኛ። ስለዚህ አንዱም የዳኑ አማኞች ይጠፋሉ ለማለት የሚጠቅሱት ጥቅስ ይሄንን። እነዚህ ሰዎች ይሄ ግን ዮሐንስ የሚነግረን ሲጀምሩም ከኛ ወገን አልነበሩም፣ እንደውም የክርስቶስ ተቃዋሚዎች ናቸው ብሎ ነው። እንግዲህ ማዕት ጥቅሶች አሉን፣ ሁሉንም እዚህ ጋር መፍታት አንችልም እና ሁሉንም እነሱ ቢጠቅሷቸውን ጥቅሶች በጣም ቀላል ጥቅሶች ናቸው። እንደው ጊዜ ኖሯቸው ቢያነቡት ኖሮ እና እነዚህ ጥቅሶች ጨርሶ ነው የሚያወሩት ስለ ኢአማንያኖች ናቸው ማለት ነው። ኦኬ አሁን በነገራችሁ ላይ ይሄን ቪዲዮ ዩቲዩብ ላይ ታገኙታላችሁ። ዘግይታችሁ የመጣችሁ እዚህ ቲክቶክ ላይ ዩቲዩብ ላይቭ ውስጥ ታገኙታላችሁ። ያው በዩቲዩብም እየተቀረጸ ስለሆነ ማለት ነው እዛ ላይ ታገኙታላችሁ ማለት ነው። ብዥታውን ያጠራላችኋል። ይሄ በቃ ታዲያ እንደፈለግን ኃጢአት ብንሰራ ሲጀምር አንድ ክርስቲያን እንደዚህ ብሎ በቃ አይጠይቅም እና እንደፈለገው የሚሰራ ሰው ካገኛችሁ ያ ተኩላ ነዋ። በግ መሆኑ በምን እርግጠኛ ነህ? መዳኑ በምን እርግጠኛ ሆነህ? መጽሐፉ መቼም ተናግሯል። ከኛ ዘንድ ነበሩ፣ ከኛ ወገን ግን አልነበሩም። የክርስቶስ ተቃዋሚ ሆኖ ኢየሱስ ጌታ ነው የሚል አጠገብ የሚያሸበሽብ እንደሆነና እንዳልሆነ በምን ታውቃለህ? ስለዚህ ይህን ሰውዬ ድኖ ነበር ግን ጠፋ ልትል አትችልም። ኖ ዮሐንስም የሚነግረን እነዚህ የክርስቶስ ተቃዋሚዎች እንደሆኑ ወገን እንዳልነበሩ ነው። ኢየሱስም የሚነግረን የበግ ለምድ የለበሱ ተኩላዎች ናቸው፣ በጎች አይደሉም ተጠንቀቋቸው ነው የሚለን። እንደውም ወደዛም ደግሞ አለፍ ብሎም ደግሞ 13 ላይ ጠላት የዘራቸው እንክርዳዶች ናቸው ነው የሚለን። ስለዚህ አማኞች አይደሉም ማለት ነው። ኦኬ ስለዚህ የዳነ አማኝ ዳግም የተወለደ ወደ አለመወለድ ሊመለስ አይችልም። ጥያቄው ተወልዷል ወይስ አልተወለደም ነው። የተወለደ አይጠፋም። እነዚህ ሰዎች ግን አልተወለዱም። የተወለደ ይጠፋል ብለህ እነዚህን ጥቅሶች ብትጠቅስ እነዚህ ጥቅሶች የሚያወሩ ስላልተወለደ ሰው ስለሆነ you understand what I mean? ይህ ግልጽ ነው አይደለም? እና ኤፌሶን ላይ እንደው ጸጋው በእምነት አድኗቸዋል ሲባል እኔ ለምን አሁን ያለው አማኝ እንደዚህ አይነት ጥያቄ እንደሚጠይቅ አላቅም። ለምን ላይሰንስ እንደሚጠይቅ አላቅም። ላይሰንስ እና አላማውያኖች ቢጠይቁ እኔ ምን ችግር ግን ከማይጠፋ ዘር የተወለደ አማኝ ዳግመኛ የተወለደ አማኝ እንዴት እንደዚህ አይነት ጥያቄ ይጠይቃል? እዚህ ጋራ ኤፌሶን ላይ መጥቶ ሲላቸው ይህን ጥያቄ አይጠይቁትም። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይልና በጸጋ ድናችኋልና በሚመጡት ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ሁሉ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ በኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ከስራ አይደለም የሚለውን አሁን እናብራራለን፣ እንዳትሄዱ። ከስራ አይደለም የሚለው በጣም ብዙ ሰው ሚስ አንደርስታንድ የሚያደርጋት ቃል ከስራ አይደለም የሚለው ምን ማለት እንደሆነ እናያለን። ግን እኔ የገረመኝ እዚህ ጋር እንደዚህ ሲላቸው ስለዚህ እንደፈለግን ኃጢአት እንሰራ በቃ አንድ የጸጋው በእምነት ስላዳነን ብለው አይጠይቁም። የድሮ አማኞች ያሁን አማኞች ይጠይቃሉ። ለምን እንደሚጠይቁን ያላውቅም። እኔ አማኝ በቃ ጸጋው በእምነት አድኗል ሲባል ዘሎ አሜን ይላል። ጉድ ኒውስ ነው። ዳግመኛ ይወለዳል፣ ይሄንን ያምናል። ከዛ በቃ ይኖራል፣ ኑሮውን ይጀምራል። በመውደቅና በመነሳት ውስጥ ሊያልፍ ይችላል። በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ ይላል የዕብራዊው ጸሐፊ። ጸጋን እየተቀበለ አርፎ ይኖራል እንጂ ጸጋው በእምነት አድኗል ሲባል ካሁን በኋላ እንደፈለኩ ኃጢአት ልስራ እንዴ ስለዳንኩኝ ብሎ አይጠይቅም። የድሮ አማኞች አይጠይቁም ነበር። የአሁን አማኞች ናቸው የሚጠይቁት። አበሾች ይጠይቃሉ። ለምን እንደሚጠይቁን ያላውቅም። ደግሞ የሚያስቁኝ እንትኑን ይሄ ላይሰንሱን ከኛ መጠየቃቸው ነው። ምክንያቱም ከትላንት ወዲያ ምናምን ኃጢአት ሲሰሩ እኛን አላስፈቀዱንም ነበረ። ጸጋው በእምነት አድኗቸዋል የሚለውን ጳውሎስን አላስፈቀዱትም ነበረ። ራሳቸውን ችለው ነበር ኃጢአት የሰሩት። ልክ ጸጋ ሲነሳ ግን እንደፈለግን ኃጢአት እንስራ ብለው ልክ ከዚህ በፊት በፈቃድ ሰው ፈቅዶላቸው ይሰሩ ይመስል አሁንም ፈቃድ የሚጠይቁ ሰዎች አሉ።
አሪ ኦኬ ማለት ሰላም ነው። that means ምንድነው ያለ መንጃ ፍቃድ መኪና የሚነዳ ሰውዬ እየነዳ ያለ ያለ መንጃ ፍቃድ ንዱ ነው የምትለኝ ታዲያ ቢል አያስቅ? ራሱ እኮ ኦሬዲ እየነዳ ነው እና እያደረገው እና ንዳ ነው የምትለኝ ታዲያ ተው እንጂ። እንደዚህ ብላችሁ የምትጠይቁ ሰዎች የራሳችሁን ችላችሁ ነው ትላንትና ስትሰሩ የነበረው ከትላንት ወዲያ ስትደክሙ የነበረው አይደለም? ታዲያ ለምንድነው ከጸጋ አስተማሪዎች እንደገና ሌላ ፈቃድ የምትጠይቁት? የዳነ ሰው እንደዚህ አይነት ጥያቄ አይጠይቅም። እንደዚህ አይነት ጥያቄ ዓለማዊ ሰው ነው የሚጠይቀው። ምክንያቱም የኃጢአት ይሄ እንትኑ ውስጡ ገና አለ ማለት ነው እና ይሄ ዘሩ ራሱ በውስጡ ስላሌለ ያንን ነገር ቢጠይቅ አይገርምም። ዳግመኛ የተወለደ ሰው ግን በቃ እንደዚህ አይጠይቅም። በቃ ጸጋው በእምነት አድኗቸው ሲባል ሃሌሉያ ብሎ አሜን ብሎ መሄድ ነው። እድን ዘንድ መማር ይገባኝ በጌታ ኢየሱስ ክርስቶስ አመን አንተና ቤተሰቦች ትድናላችሁ። ኦኬ ቴንክ ዩ አመነ ዳነ። ግን እንደፈለኩ ከዛ በኋላ ኃጢአት በሰራስ ብሎ አይጠይቅም። የዱር አማኝ ያውን አማኝ ነው የሚጠይቀው። ኦኬ እና በጣም ነው የሚገርመው ማለት ነው። ስለዚህ እንደፈለጋቸው እንግዲህ የሚሆኑ ሰዎችም ካያችሁ እነዛ ሰዎች እንግዲህ ወይ ተኩላዎች ናቸው ወይ እንክርዳዶች ናቸው ወይም ደግሞ ዘንድ ነገር ግን ወገን ያልነበሩ ናቸው። እነዚህ ሶስት ጥቅሶች ያዙ። ኦኬ ማቴዎስ ምዕራፍ 7 የበግ ለምድ ለበሱ፣ ማቴዎስ ምዕራፍ 13 እንክርዳዶች፣ አንደኛ ዮሐንስ ምዕራፍ 2 ደግሞ ምን ዘንድ እንጂ ወገን ያልነበሩ የክርስቶስ ተቃዋሚዎች ለነሱ የተጠቀሰ ክፍል ነው ማለት ነው። እንግዲህ እንደነዛ አይነት ሰዎችን ካያችሁ አልተወለዱም። አሁን ለምሳሌ እኔ እዚህ የሚወጡ ማላመጣቸው ይሄ ሐሰተኛ ነቢያት ምናምን ነገር ማላመጣቸው ሪኮግናይዝ አላደርጋቸውም እንደዳኑ። በቃ መጽሐፉ በግልጽ ነግሮኛል። ነጣቂ ተኩላዎች ናቸው፣ የበግ ለምድ የለበሱ ነጣቂዎች። ስለዚህ እነሱ ልሳን አይማርከኝም ወይም አያታልለኝም። እነሱ የሚያደርጉት አክት መንፈሳዊ አክት አያታልለኝም። እሱ ለምድ እንደሆነ አውቀዋለሁ። ኦኬ ኢየሱስ ጌታ ነው ምናምን ነገር ቢሉም አይሞቀኝም አይበርደኝም። because ለምድ እንደሆነ አውቀዋለሁ። ስራቸውን ሳይሆን ነጣቂዎች ናቸው፣ ከቃሉ ውጭ ናቸው። ስለዚህ they are not born again Christian ብዬ ደምድሜያቸዋለሁ። ስለዚህ ነው እኔ እዚህ ጋራ ሪኮግናይዝ ስለማላደርጋቸው ነው ማላመጣቸው። የሚመጡ አሉ፣ መተው ደርጅተው ደግሞ አዳራሽ ከፍተው እየሰሩ ያሉ አሉ፣ ገና ደግሞ እየመጡ ያሉ አሉ። ያው ህዝቡ ይሄዳል። እንግዲህ ስለ ሰዎች ነው የተጻፈው። ሐሰተኛ ነቢያቶች ተጠበቁ ተብሏል። እንግዲህ ሐሰተኛ ነቢያቶች ሁሉ ጋራ ሰው ሙሉ ነው ዛሬ። የሁሉ ተደምሮ ነው እንግዲህ ፕሮቴስታንቱ አማኝ ይሄን ያህል ደርሷል የሚባለው ማለት ነውና በጎች ባጭሩ እየሄዱ ማለት ነው። በጎች የት ነው የሚሄዱት? ተኩላዎች ቸርች። በቃ የበግ ለምድ የለበሱ ተኩላዎች ቸርች በጎች እየሄዱ ነው። አለቀ። እና ግን በቆይታ ብዛት ደግሞ እነዚህኞቹም ያው ባህሪያቸው ራሱ ያው የተኩላ ነው የሆነ የሚመጣው because ባህሪ ይጋባል ማለት ነውና እንደዛ ነው። በጣም ግልጽ ስለሆነ እኔ በቃ ዝግት ነው ማደርገው ማለት ነው። ኦኬ አንድ ሰው ድኛለሁ ብሎ በቆንጨራ ሰው ሲገድል ይሄ ሰውዬ ድኗል ወይ ነው? አልዳንም። በቃ ይሄ ሰውዬ የበግ ለምድ የለበሰ ተኩላ ነው ወይ እንክርዳድ ነው ወይ ዘንድ ግን ወገን ያልሆነ ባጭሩ ዳግመኛ ያልተወለደ ነው ተብሎ ነው የሚሸኘው እንጂ አማኝ ነው ይሄው አማኝ ይጠፋል ምናምን አይባልም ማለት ነው። ኦኬ እና ስለሱ ነገር ግልጽ የሆነ ነገር እንዲኖራችሁ ያስፈልጋል ማለት ነው። ሶ እዚህ ጋር አንድ ነገር ልንገራችሁ። በጣም ብዙ ሰው የሚስተው ጸጋው በእምነት አድኗችኋል አድኗችኋል ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የምትል ከስራ አይደለም። ብዙ ጊዜ እቺ ከስራ አይደለም የምትለዋን ነገር ሰው ከስራ አይደለም ይሄ መልካም ስራ ከመስራት ብቻ ይመስለናል ብዙ ጊዜ። እውነቱን ለማለት እኔም ድሮ ይመስለኝ ነበር እንደዛ። መልካም ስራ ከመስራት ደህንነት፣ የዘላለም ህይወት መልካም ስራ ከመስራት ከስራ አይደለም የሚባለው ከስራ ይሄ መልካም ይሄ ከመስጠት ከማድረግ በጎ ነገር ከማድረግ አንፃር ይመስለናል። ነው አይደለም። ከሱ አንፃር ብቻ አይደለም የሚለው። ማንም እንዳይመካ ከስራ አይደለም ማለት በህግ ስራ አይደለም ማለት ነው። ኦኬ በህግ ስራ አይደለም። አሁን የህግ ስራዎች ጋር ሄዳችሁ ብታዩ
መልካም ማድረግ ምናምን መስጠት አይደለም ብቻ አይደለም። እንደውም ብዙሃኑ ይሄ መልካም ማድረግ ሳይሆን ፎርቢድን አታድርግ ነው። አታድርግ ከስራ አይደለም ማለት አታድርግ ነው የሚለው ማአቱ ህግ ከአታድርግም አይደለም ማለት ነው። አሁን በደንብ ልንገራችሁ። ዝም ብለን እንኳን 10ቱ ትእዛዛት ያለበት ቦታ ላይ እንኳን ብንሄድ ማጋ ነው ዘጸአት 20 ላይ እንኳን ስንሄድ እስቲ ዘጸአት 20 ላይ ሂዱና እዩት። እንደው ብታዩት ዘጸአት 20 ምንድነው የሚለው? ማአቱ እኮ ትእዛዝ አታድርግ ነው። እንደው 613 ህግጋቶች አሉ። እነዛ ሁሉ የሚያመለክቱት ዶንት ዱ ኢት ነው። ከስራ አይደለም ማለት እዩ። እንግዲህ እንዴት ብዬ ልንገራችሁ? ለምሳሌ ከ10ቱ ትእዛዛቶች ዝም ብለን እንኳን አባትና እናትህን አክብር። ይሄ ስራ ነው። አባትና እናትን ከማክበር አይደለም ነው እያለ ያለው። ማንም እንዳይመካ ከስራ አይደለም የሚለን ኤፌሶን ላይ አባትና እናትን በማክበርም አይደለም። እናትና አባትን አክብር ይላል። እናትና አባትን ግን በማክበርም አይደለም። ከስራ አይደለም ማለት ይሄ ነው። እሺ ሌላ አትግደል፣ ባለመግደልም አይደለም ማለት ነው። ዶንት ዱ ኢት አትግደል። ስለዚህ ከስራ አይደለም ማለት ባለመግደልም አይደለም። ሰው ባትገልም አትድንም። ኦኬ ሰው ባትገልም እኮ አትድንም። የሚዳነው ጸጋው በእምነት አድኗችኋል ነው የሚለው። ስለዚህ አንድ ነገር ስላደረክ መልካም ነገር በማድረግ አይደለም፣ ባለማድረግም አይደለም። ምሳሌ መልካም ነገር በማድረግም አይደለም። አትግደል የተባለውንም ደግሞ ባለመግደልም ባትገልም እንግዲህ እኛው ሰው ገለን አናውቅም። ግን ሰው የማይገል ማአት ህዝብ አለ ወደ ሲኦል ገና የሚገባ ሰው ገሎ አያውቅም። እንስሳም እንኳን ገሎ ማያውቅ ማአት አለ። እሱ ሁሉ አይገባም። ባትገልም አትገባም። ሌላስ አታመንዝር፣ ባታመነዝርም አትገባም። የዘላለም ህይወት ባታመነዝርም የለም። ቢኮዝ ማአት አሉ በትዳራቸው ታምነው ከአንድ ሴት ጋር ብቻ ሆነው ጥንቅቅ ብለሽ ንጽሕት እንደተፈጠርሽ ድንግል ሆነሽ ብትኖሪ ድንግልናሽን ይዘሽ ወደ ሲኦል ነው የምትገቢው ክርስቶስ ካሌለሽ። ስለዚህ ባለማመንዘርም አይደለም፣ ከስራ አይደለም ማለት ባለማመንዘርም አይደለም። አሁን ሰባኪዎቻችን ይወጡና ክፉ ልብህ መንግስተ ሰማያትን እንደሚያሳጣህ አታውቅም ይላሉ። ስለዚህ ክፉ ልብህ የሚያሳጣህ ከሆነ መልካም ልብህ ያስገኝልሃል ማለት ነው። አየህ፣ ይሄ ነው ትልቁ ችግራቸው። መልካም ልብም አያስገኝልህም፣ ክፉ ልብም አያስገኝልህም። አታመንዝር ይላሉ። ባታመነዝር ስትገባለህ ማለት ነው። ኖ ከስራ አይደለም ማለት በማድረግም ባለማድረግም አይደለም። ይኸውላችሁ አለማመንዘርም ስራ ነው፣ ማመንዘርም ስራ ነው። የሥጋ ስራ የተገለጠ ነው። እሱ ምንድነው? ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር። ጥልም የሥጋ ስራ ነው። ስራ ነው። በቃ ስራ ውስጥ ነው ያሉት። አሁን እነዚህ የሚደረጉ ናቸው፣ ባይደረጉም ስራ ናቸው። በማድረግም ስራ ነው፣ ባለማድረግም ስራ ነው። አሁን እኮ እዚህ ጋር የእግዚአብሔርን ትእዛዝ አትግደል የሚባለውን ሲጠብቅ ሰውየው እየሰራ ነው የሚባለው። ስራ ማለት ይሄ ነው። በቃ አትግደል ተብሏል፣ አይገለም፣ ስራ ነው። ከስራ አይደለም ማለት ባለመግደልም አይደለም። አታመንዝር ሲባል አያመነዝርም፣ እየሰራ ነው ሰውየው። ባለማመንዘር ስራ ማለት እሱ ነው። አለማመንዘርም ስራ ነው፣ ከሱም አይደለም ነው እንጂ ከስራ አይደለም የሚባለውን ነገር ብዙ ጊዜ ሰዎች ምጽዋት ከመስጠት መልካም ነገር ከማድረግ ለድሃ በመቸር ምናምን ብቻ ይመስላቸዋል። ኖ ኖ ኖ፣ አታመንዝር፣ ባታመነዝርም አትድንም ማለት ነው። አለማመንዘርም ራሱ ስራ ነው፣ ከሱም አይደለም። አትስረቅ፣ ባትሰርቅም አትድንም። አለማስረቅም ራሱ ስራ ስለሆነ ማለት ነው። ይኸው ነው በቃ። ባትሰርቅም አትድንም። ቢኮዝ በጣም ብዙ ጨዋዎች እንዲህ ብታፈሱላቸው ንክች የማያደርጉ ብዙ ነጮች ወደ ሲኦል እየገቡ ነው። በቃ
ከስራ አይደለም ገባችኋል ብዙዎቻችን እኔ ብዙ ግራ ይገባኝ ነበር ድሮ እንደዛ ይመስለኝ ነበር እኔም መልካም ነው ከስራ አይደለም ሲባል መልካም ተፍ ከማለት ብቻ ኖ መልክ አድርግ የተባልከውን አለማድረግም ስራ ነው ከሱም አይደለም ማለት ነው ኦኬ ከሱ አይደለም ማለት ነውና ከዳንን በኋላ ስራን ጨምረን ደህንነታችንን የምናስቀጥልበት የመጽሐፍ ቅዱስ አስተምሮ የለም ኦኬ መልካም ነገርን እያደረግን ወይም ባለማድረግ የምናስቀጥለው ደህንነት የለም አሁን ነገረ ድህነት ያልገባቸው በጣም ብዙ ታዋቂ አገልጋዮች ስላሉ ማለት ነው ነገረ ድህነት ሳይገባቸው በጣም ብዙ ህዝብ ሰብስበው ያወራሉ ግን በቃ የሚያወሩት ነገር በጣም ክፉ ልብህ ሐሜትህ ከመንግስተ ሰማያት እንደሚያስቀርህ አታውቅም ይላሉ ባታማ ኖሮ ትገባ ነበር ስላማ ነው ማትገባ እንደዚህ ነገር ማድረግ ስለ እንደሚያስቀርህ አታውቅም ስትባል ባደርገውስ ክፉ ልብህ እንደሚያስቀርህ አታውቅም መልካም ልብ ቢኖረኝ ግን አልቀርም ስለዚህ ደህንነት አሁንም በስራ ነው እየሆነ ያለው አረ በስመ አብ ይሄው ነው ኦኬ ይሄው ነው እንደዛ አይደለም ስለ ህግ መናወራ ከሆነ እንግዲህ እኔ ያዕቆብ እንቅጩን ነግሮናል ህግን ሁሉ የሚፈጽም አለን እኮ ይሄን ነገር ነግሬያችሁ እጨርሳለሁ በጣም ብዙ የማይገቡን ነገሮች አሉ ማለት ስለ ህግ በቦታው ላይ የነበሩ ሰዎች የተቀበሉ ሰዎች እንኳን ህግ ፈጽመው አልገቡ ሙሴ የተቀበሉ ዋናው ሰውዬ እንኳን አትገባትም ተብሎ አትገባትም በቃ ህጉ እንደሱ አይደለም አትሪት የሚያደርገው ኦኬ ያዕቆብ 2 ላይ እስቲ እኒ ለምሳሌ ህግን ሁሉ የሚፈጽም በአንዱ የሚሳሳት በሁሉ በደለኛ ይሆናል አይደል ምን ማለት ነው ህግን ሁሉ የሚፈጽም ነገር ግን በአንዲቱ የሚሳሳት በሁሉ በደለኛ ይሆናል ማለት ምን ማለት ነው አሁን ለምሳሌ ህጉ አትስረቅ ብሏል አንድ ሰው አልሰርቅም ይላል በቃ ይሄ ቃል ግልጽ የሆነ ነገር ነው የሚናገረው ማለት ነው አትስረቅ ያለው እኮ አታመንዝርም ብሏልና ብሎ ይናገራል ያዕቆብ አሁን ሁሉንም ኃጢያቶች በዚህ ኮንቴክስት ውስጥ እዩዋቸው ህግን ሁሉ የሚፈጽም በአንዲቱ የሚሳሳት በሁሉ በደለኛ ይሆናል ማለት በሁሉም ተጠያቂ ይሆናል ማለት ነው ራይት ለምን ሲባል አትግደል ያለው አታመንዝርም ብሏል ባታመነዝር ነገር ግን ብትገል በመንዝርና ትጠየቃለህ ማለት ነው አንድ ሰው እኔ አፌ ብቻ ነው የሚያስቸግረኝ ቢል ህጉ ይቆምና ገሏል ይላል because ህግን ሁሉ የሚፈጽም በአንዲቱ የሚሳሳት በሁሉ በደለኛ ይሆናል ማለት በሁሉም ይጠየቃል ማለት ነው እና ገሏል ይላል አረን ያልገደልኩም ስትል ያዕቆብ እሱን ነው የሚነው አትማ ያለው አትግደልም ብሏል ባትገድል ነገር ብታማ በመግደልም ነው የምትጠየቀው ነው ህጉ እንደዚህ ነው እኮ የሚያወራው ህጉ እንደዚህ ነው የሚዳኘው አሁን ሰዎች የሆነች ነገርን ፈጽመው የሆነ ክሬዲት ለማስቆጠር ነው የሚፈልጉት ኖ በህጉ ከሆነ የምናወራው ህጉ እንደዚህ ነው የሚሰራው ነው የሚለን ገሏል አንተ እኮ እንስሳ እንኳን ገላ አታውቅም ግን ህጉ እንደዚህ ነው የሚሰራው ደፍሯል በሁሉም ይጠይቃል በቃ ፍርድ ቤት አቁሞ ህጉ በሁሉም ይጠይቃል ህግን ሁሉም ይፈጽም በአንዲቱ የሚሳሳት በሁሉም በደለኛ ይሆናል ይላል በደለኛ ይሆናል ማለት በሁሉም ይጠየቃል ማለት ነው የህግ አሰራር እንደዚህ ነው ስለዚህ ማንም ሰው ሊያመልጥ አይችልም በዚህ ከሆነ የምናወራው ማለት ነው አድርግና አታድርግ ላይ ከሆነን በዚህ ከሆነ የምናወራው
በፍጹም ከህጉ ልናመልጥ አንችልም ማለት ነውና ስለዚህ ምንድነው እንደፈለግን ኃጢአት እንስራ ወይ የሚል ክርስቲያን እኔ አይቼም አላውቅም እንደዛ ተብሎም አይጠየቅም ላይሰንስም አይጠየቅም ማለት ነው ስለዚህ ከዚህ ሁሉ ምንድነው ክርስቶስ የህግ ሁሉ ፍጻሜ ነው ክርስቶስ መጥቶ የህግ ፍጻሜ ነው ማለት ህግን ሁሉ የፈጸመው እሱ ነው አንድ ሰው የመጥቶ የጠየቀውን ሰምታችኋል የዘላለም ህይወት እንዲኖር ምን ላድርግ ህግን ሁሉ ፈጸም እነሱ ምንድናቸው የትኞቹን ሲለው አትግደል አታመንዝር አትስረቅ ነው የሚለው ቅድም ያነበብኩላችሁን ጠቀሰለ እነዚህማ ከልጅነት ጀምሮ ጠብቄያለሁ አለ አገር ግን አንድ ቀረህ አለው አሁን ይሄ ሰውዬ ከኢየሱስ ቀድሞ ህግን ሊፈጽም ነው የፈለገው ኢየሱስ አላበረታታውም እነዚህን ከልጅነት ጠብቄያለሁ ሲለው አላለውም አንድ ቀረህ አለው ያለን ሽጥና ለድሆች ስጥ አለው አይሆንም እሱማ አይሆንም ላጥብሎ ሄደ ስለዚህ ምንድነው ይሄ ሰውዬ ኢየሱስ ግን ያለውን አይደለም ነፍሱን ነው የሰጠው ስለዚህ ህግን በመፈጸም ኢየሱስ ከሁሉ በለጠ ማለት ነው የህግ ፍጻሜ ክርስቶስ ነው ማለት ነው ኦራይት ስለዚህ ይሄንን ለነግራችሁ ነው ዛሬ የመጣሁትኝ እንግዲህ አንዴ ድኛለሁና እንደፈለኩ ኃጢአት ልስራ ወይ ብሎ ሰው በጭራሽ እንደዚህ አይነት ጥያቄዎች መጠየቅ የለበትም ማለት ነው ኦኬ አንድ ክርስቲያን ሊደክም ይችላል ሊሳሳት ይችላል ነገር ግን ታዲያ እንደፈለኩ ከዚህ በኋላ ልስራ ወይ ብሎ ሲጀምር እንደዚህ አይነት ጥያቄ በውስጡ መምጣትም የለበትም በሚያስፈልገን ጊዜ በርከክ ነው ጸጋውን እንወስዳለን ማለት ነውና እንደዚህ አያዋክቧችሁ ማለት ነው እሺ ስለዚህ ለምንድነው እንደዚህ አይነት ነገር ላይ በጣም የምናወራው ከተባለ እንደዚህ አይነት ነገር ላይ የምናወራበት ምክንያት የክርስቶስ የመስቀል ስራ ላይ ሰው እጁን ሲያስገባ እቺ እዚህ ግባ ማተባለውን መልካም ስራውን ምናምን ማንንም ዓለማዊ የሚያደርገውን ነገር አድርጎ ደህንነቱን ለማስጠበቅ ወይም ለማስቀጠል የሚፈልግ ሰው ከክርስቶስ ጋር ነው የሚጣላው ማለት ነው የጸጋው ጠላት ነው ማለት ነው ኦኬ ስለዚህ ያ ትልቅዬ በደል ነው ማለት ነው ያ በደል ነው ትልቅዬ በደል ነው ከክርስቶስ የመስቀል ስራ ላይ ሰው እጁን ጨመረ ማለት ህግንና ጸጋን አደባልቆ ያስኬደ ነው ማለት ነው በጭራሽ መቼም ቢሆን ሊገናኙ የማይችሉ ነገሮችን ማለት ነው ስለዚህ ይሄ ደግሞ ከባድ ነው የተረገመ ይሁን ይላል ጳውሎስ እኛ ካስተማር ነው ይልቅ የተለየ የሚሰብክላችሁ እኛ ብንሆን ሐሳባችንን ቀየር እኛ ብንሆን ይላል በነገራችሁ እኛ ብንሆን ማለት እኛ እንኳን የተናገርነውን አጥፈን በጸጋ ነው ሚዳነው የሚለውን ጸጋው በእምነት አድኗቸዋል የሚለውን አፋችንን ቀይረን አጥፈን ትንሽ ግን ህግን መጨመር ደግሞ አለባችሁ ደህንነታችሁን ለማስጠበቅ ብንል ከሰበክነው ውጪ ሌላ ነገር እኛ ብንሆን ብንሰብክ ወደ ላይ ደግሞ ውጡ ለምን የሰማይ መልአክ አይሆንም እንግዲህ እነዛ የሚያስፈሩ መላእክቶች ቅዱስ ሚካኤል እንኳን ቆሞ እነ ጳውሎስ ትንሽ አልገባቸውም እንጂ ሚዳነው እውነት ነው በጸጋ ነው ግን ደግሞ ደህንነታችሁን ለማስጠበቅ እለት መኖር አለባችሁ እለት መኖር አለብህ ወንድሜ እለት መኖር የለብህም የሚል ሰባኪ የለም መኖር አለብህ ለደህንነትህ ከሆነ ግን ተበላ ኦኬ ስለዳንክ ትኖራለህ ስደክም ጸጋው ያግዛል በቃ ክርስቲያን እንደዚህ ነው የሚኖረው እና ገብርኤል መጥቶ ትንሽ ጨምሩበት ቢል የተረገመ ይሁን በቃ this is written ስለዚህ ከባድ ስለሆነ ማለት ነው እንዳትሸወዱ አገልጋዮቻችን ጊዜ ስላሌላቸው መጽሐፍ ቅዱስ ማጥናት ስላቆሙ ሊሆን ይችላል ወይም ደግሞ ድሮ የተሳሳቱትን እሱኑ ስህተት አለቅም ብለው ሊሆን ይችላል ብቻ አላውቅም ዶክትሪን ግን አልገባቸውም ወይም ነገረ ድህነት አልገባቸውም እና እንደዚህ ይላሉ ደግሞ የሚያስቁት ያው ሁሉ ጊዜ የሚናገሩት ከኃጢአት ጋር ነው የሚገርመው ምእመኑ የሚሰራው ኃጢአት ደህንነቱን ያስነጥቀዋል አገልጋዩ የሚሰራው ኃጢአት ደህንነቱን ያስነጥቀው ይሄኛው ፓርታቸው በጣም ደስ ይለኛል ማለት ነው ድፍረታቸው እና ይሄንን ድፍረት ደግሞ ህዝቡ ቁጭ ብሎ የሚሰማቸው ነገርም ደግሞ ያስቀኛል ብቻ እንደዚህ አይነት በጣም የኃጢአት ጥራትና ደረጃ መዳቢ ሆነው እነሱ ይሰራሉ ኃጢአት የለብንም ብንል ራሳችንን እናስታለን ይላል ሁሉ ሰው ኃጢአት ይሰራል መድረክ ላይ ያለው ሰው ኃጢአት ሲሰራ ደህንነቱን አያጣም ምእመኑ እነሱ ምእመን ብለው የሚጠሩት ምእመን በነገራችሁ ላይ አማኝ ማለት ነው እነሱ የሚሰሩት ኃጢአት ግን
ደህንነታቸውን ያሳጣቸዋል። ልባችን እንኳን አይሉም እኮ ልብህ መንግሥተ ሰማያትን እንደሚያሳጣ አታውቅም ነው የሚሉት። ልባችን እንኳን አይሉ። ትህትና የምትባል ነገር አልተፈጠረችባቸውም። ቢኮዝ በቃ የሚጠፋው ሌላው ህዝብ ነው እንጂ እነሱ አይጠፉም። እግዚአብሔር የኢትዮጵያ አገልጋዮችን እንደዚህ ብለው የሚሰብኩትን ይፈራቸዋል። እነሱ የሚሰሩት ያው እነሱ ቪአይፒ ቦታ አላቸው፣ እኛ ደግሞ የምንሰራው ያው። ስለዚህ ከስራ ጋር ያገናኙታል ማለት ነው። ማንም እንዳይመካ ከስራ አይደለም ማለት መልካም ነገር ከማድረግም ብቻ ሳይሆን ካለማድረግም አይደለም ማለት ነው። አታመንዝር፣ አለማመንዘር ስራ ነው፣ ከሱም አይደለም። አትስረቅ፣ አለመስረቅም ስራ ነው፣ ካለመስረቅም አይደለም። ጸጋው ብቻውን በእምነት አድኗቸዋል። ማንም እንዳይመካ ከስራ አይደለም ነው የሚለው መጽሐፋችን። ይህንን ነው የሚያነበው። ስለዚህ እንደዚህ ነው የምንረዳው ማለት ነው። ኦኬ። እንደፈለኩ ታዲያ ኃጢአት ልስራ? በጣም የሰለቸኝ ጥያቄ ነው። እንደፈለኩ ኃጢአት ልስራ ብለህ ከጠየቀኝ ትላንት እንዳደረከው ነው ማድረግ ያለብህ። ትላንት እኔን ሳትጠይቀኝ እንደሰራኸው አይመለከተኝም፣ ግን እኔን አታስፈቅደኝ። ይሄ ግብዝነት ይባላል ማለት ነው። እና ክርስቲያን ደግሞ እንደዚህ ብሎ አይጠይቅም። እና እንደዚህ ወጣላቸው ሰዎች ደግሞ ካገኛችሁ እነሱ ማቴዎስ ምዕራፍ 7 የበግ ለምድ የለበሱ ተኩላዎች፣ ማቴዎስ ምዕራፍ 13 የተቀላቀሉ የዲያብሎስ ልጆች፣ ዲያብሎስ የዘራቸው እንክርዳዶች፣ አንደኛ ዮሐንስ ምዕራፍ 2 ዘንድ እንጂ ወገን ያልነበሩ የክርስቶስ ተቃዋሚዎች ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ የሚያወራው ስለ ትንሣኤ ሲያወራ ስለ ኃጢአት ጋራ እያገናኘው ነው የሚያወራው። ኦኬ። አንደኛ ቆሮንቶስ ምዕራፍ 15 እችን ብቻ አንብበን እንሂድ እስቲ። አንደኛ ቆሮንቶስ ምዕራፍ 15 ኃጢአት ማለት ምን ማለት ነው? ኃጢአት ማለት ከአዳም የወረስነው ኃጢአት፣ ይሄ ፍርድ የሚያመጣው ኃጢአት ማለት ነው። እና በጣም የሚገርመው ጳውሎስ የክርስቶስን መነሳት ከኃጢአት ጋር ያገናኘዋል ማለት ነው። ክርስቶስ ካልተነሳ እስካሁን በኃጢአታችሁ አላችሁ። ኃጢአት ይሄ አክቹዋሊ ኃጢአት በየቀኑ የምንሰራውን አይደለም፣ የተሻረውን ኃጢአት፣ በደሙ የታጠበውን ኃጢአት ማለት ነው። ከሱ ጋር ነው የሚያገናኘው። ሉክ ክርስቶስ ካልተነሳ ደግሞ እንግዲህ ያው ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። እኛም ሙታን ግን የማይነሱ ከሆነ እርሱንም አላስነሳውማ እግዚአብሔር። እንዴ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት። ዋች እስከ አሁን ድረስ በኃጢአታችሁ አላችሁ። ክርስቶስ መነሳት ለጽድቃችን ነው። የክርስቶስ ሞት ለኃጢአት ደሞዝ። የኃጢአት ደሞዝ ምንድነው? ሞት ነው። ለኃጢአታችን ክፍያ ሲሆን፣ ቅጣት ሲሆን፣ መነሳቱ ግን ለጽድቃችን ነው። ይሄው እሱን ነው። ክርስቶስ ካልተነሳ እስካሁን በኃጢአት፣ ክርስቶስ አልተነሳም ብሎ የሚያምን ሰው በኃጢአት በቃ ያልዳነ ሰው ማለት ነው። እስካሁን በኃጢአታችሁ አላችሁ። ይሄ የሚደክሙት ምናምን ሳይሆን ክርስቶስ ካልተነሳ እስካሁን በኃጢአታችሁ አለ። መነሳቱ ነው ለካ ለጽድቃችን። ኦኬ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። እንግዲህ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል መጣ፣ ትንሣኤና ሙታን በሰው በኩል ሆኗልና። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል ይላል። ኦኬ። ስለዚህ የክርስቶስን መነሳት ከጽድቃችን ጋራ ነው የሚያገናኘው ማለት ነው። ኦኬ። አለቀ። ስለዚህ ጸድቀናል ስንል ክርስቶስ ተነስቷል። አንድ አማኝ ክርስቶስ ተነስቷል ብሎ ሲያምን ጸድቅ ያለው ብሎ ማመኑ ነው። ጸድቅ ያለው ብሎ ማመኑ ደግሞ ምንም ነገር እስካሁን ድረስ ኃጢአት ሰርቶ አያውቅም ማለት ነው። አብ እንደዛ ነው የሚቆጥረው። መጽደቅ ማለት እሱ ነው። በቃ ክርስቶስ ካልተነሳ በኃጢአታችሁ አላችሁ።
የክርስቶስ ትንሣኤ ከኃጢአት ጋራ የተገናኘ ነው ማለት ነው። ከዘላለም ሞት ጋራ የተገናኘ ነው ማለት ነው። ለካስ እሱ ስለተነሳ ነው የጸደቅን ማለት ነው። ስለዚህ ይህንን ይመስላል ፍሬንድ። እንደነዚህ አይነት ጥያቄዎች እንግዲህ በዚህ አይነት መልኩ ነው የሚመለሱት። የዳነ አማኝ ይጠፋል የሚባሉ ጥቅሶችን የሚሰበስቡት እንግዲህ መጽሐፉ በግልጽ ስላልዳኑ ሰዎች የጻፈውን እየሰበሰቡ ነው ማለት ነው። እናንተ እንግዲህ ተምራችኋል፣ እኛም አስተምረናል። ይሄው ነው እንግዲህ የዛሬው ክላሳችን። እንግዲህ መልካም ቆይታ። በሌላ ርዕስ ደግሞ በሌላ ጊዜ እንገናኛለን። ሰላም ሁኑልኝ። ባባይ